ከጀርባ የምትመለከቱት ቤተክርስቲያን እጅግ በጣም ትልቅ ቤተክርስቲያን ነው። 63 በር ያለው ቤተክርስቲያን ግን ደግሞ መሰረታዊ ችግሮችም አይተናል። አሁን የባዝሩም የመጸዳጃ የመሳሰሉት የሙቀት እለት ከእለት የምእመናኑ ቁጥር እየጨመረ ነው የሄደው። ላይክ የሙቀት ጊዜ ሲመጣ ፌንት እናደርጋለን። 10.7 ኤከር በኢትዮጵያ 444,000 ካሬ ይሄንን አግኝተን ይሄን ቦታ እንድንገዛ ችለናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓቱ ፊርማ በሚገዛበት ሰዓት በግል የተፈረመ ቤተክርስቲያን አይደለም። ቤተክርስቲያኑ ይሄ ነው። በጣም ትልቅ ነው። አዎ እንግዲህ ይሄ የምታዩት ተጠቅላላ ለህዝቡ ለምእመናኑ ማስቀደሻ የሚሆን ቦታ ነው ያለው። በተለይም ደግሞ እንዲህ አይነት ግዙፍ ቤተክርስቲያን እኔ በዚህ በሰሜን አሜሪካ እንግዲህ እስካሁን አላየሁም። እንግዲህ ቀለሙ ሲቀባ ጉላቱ ሲደረግ ደግሞ እንግዲህ ምን ሊመስል እንደሚችል መገመት አያዳግትም። ባካችሁ ይሄ ቤተክርስቲያን እርዱን። ያው እናንተ ወላጆች ላሊበላና አክሱም ሰሩላችሁ፣ እኛ ይሄን ቤተክርስቲያን አድሱልን ባካችሁ። የተወዳጆች በሚዲያ ታዳሚዎች የምገኘው እንደምትመለከቱት ኦሃዮ ኮሎምበስ ነው። እንግዲህ የተገኘንበትንም ጉዳይ ከሳምንት ጀምሮ ስናስተዋውቅ ነበረ። ባለፈውም ለ3 ተከታታይ ቀናት እንግዲህ የገንዘብ ማሰባሰቢያ ፕሮግራም ስናደርግ ነበር። እንግዲህ የተደረገበትን ዋናው ጉዳይ ከጀርባ የምትመለከቱት ቤተክርስቲያን እጅግ በጣም ትልቅ ቤተክርስቲያን ነው። 63 በር ያለው ቤተክርስቲያን ሄክታሩ ራሱ ርቀቱ እታች ድረስ ነውና ይህ ቤተክርስቲያን እንግዲህ ህፃናት ወጣቶች እንደተመለከታችኋቸው ዲያቆናት ህፃናቶች እዚህ ሀገር ተወልደው ያደጉ ልጆች አማርኛቸውን ቋንቋቸውን ግዕዙን ችለው የሚያገለግሉበት ቦታ ያገለግሉበት ያለበት ቦታ በጣም ጠባብ ከመሆኑ የተነሳና ልጆች በቂ መጸዳጃ ቤት የሌለው በተለያዩ ኤሲ የሌለው ብዙ ነገር ጉድለት ያለበት ቤተክርስቲያን ነበርና እንዲሁም ደግሞ ምእመናን በጣም እየበዙ ስለመጡ ቦታው ስለጠበበ ተለቅ ያለ ነገር መግዛት ፈልገው እንደ እግዚአብሔር ፈቃድ ረድቷቸው ይሄን የሚያክል ቤተክርስቲያን ተገዝቷል ማለት ነው። የትልቁ ቤተክርስቲያን ነው ግን የቤተክርስቲያን የ77 ዓመት እድሜ ያለው ቤተክርስቲያን ነው። እንደምትመለከቱት ጣሪያው ገና የተሰራ ነው። በጣም ብዙ ስራዎች ያስፈልጉታል። ወደ ውስጥ ገብተን እንመለከታለን እና ይሄን ቤተክርስቲያን ለማሰራት ነው። ቤተክርስቲያኑ ፔድ ኦፍ ነው ተገዝቷል። ግን ሰዎች እየተለመኑ ያለው 3 ቀን እኛ ገንዘብ ስናሰባስብ የነበረው ቤተክርስቲያኑን ለማደስና የአብነት ትምህርት ቤቱን ለማስፋፋት ነውና ወደ ውስጥ ገብተን ያለውን ነገር እናሳያችኋለን። አሁንም እንግዲህ እርዳታው ይቀጥላል። ይሄን ቪዲዮ የምትመለከቱ ሰዎች የቻላችሁትን ያህል ከስር እየገባችሁ እንድታግዟቸው ጥሪ እናቀርባለን። ተከተሉኝ። እንግዲህ ምን ያህል ግዙፍ እንደሆነ አብረን እንመለከታለን። ከኔ ጋር ነው። እርሶ የገና በዓልን እናት ሀገሩ ላይ ለማክበር ሲመጡ እኛ ደግሞ ቤት ለምቦሳ ብለን እስከ 12% የሚደርስ ታላቅ ቅናሽ የተደረገባቸው ቢኖርባቸው ምቹና ቢያካባቢያቸው ደግሞ ያወጡትን ገንዘብ በአጭር ጊዜ የሚመልሱ ቦሌ ደንበልና ገርጂ መብራት ኃይል ግንባታቸው ከ50% እስከ 90% የተጠናቀቁ እጅግ ቅንጡ የሆኑ አፓርትመንቶችን በ15% ቅድመ ክፍያ ብቻ ባለ 2 እና ባለ 3 መኝታ ከ109 ካሬ እስከ 204 ካሬ 109 ካሬ ባለ 2 መኝታ በ11.5 ሚሊዮን ብር ሙሉ ክፍያ 140 ካሬ ባለ 2 መኝታ 14.8 ሚሊዮን ብር ሙሉ ክፍያ 177 ካሬ ባለ 3 መኝታ በ17.9 ሚሊዮን ብር ሙሉ። ይህ ብቻ አይደለም፣ እስከ 60% የሚደርስ የባንክ ብድር ስለተመቻቸሉት በ20 ዓመት ጊዜ ውስጥ እየኖሩበት ወይም አከራይተው መክፈል ይችላል። ይህ ዋጋ ለጥቂት ቤቶች ብቻ የወጣ ዋጋ ስለሆነ ፈጥነው በመደወል የድሉ ተጠቃሚ ይሁኑ። አባታችን እንዴት ኖት? እንዴት አለ? እግዚአብሔር ይመስገን። እንዴት ኖት? ሰላም ኖት? ድካም እንዴት ነው? በጣም ጥሩ ነው፣ አልደከመንም። 3 ቀኗ በጣም ደስ የሚል ነበር። ብዙዎችም ከተለያየ ቦታ ላይ ደውለውናል። ለኛም በጉባኤው በጣም ደስ ይል ነበር። እኔ ራሴ እንደው አገር ቤት ወደኋላ መለስ ብዬ ያለው ሁሉ መስሎኝ አትውጣ ሁሉ ያስብል ነበር። በጣም ደስ ይል ነበር። ይሄንም ስላደረጋችሁ እናንተም ልትመሰገኑ ይገባል። በጣም ጥሩ። እንዴት ነበር በእርሶ በኩል የጠበቁት ነገር የሆነው? እንዴት ነው እስቲ ጠቅላላ ያለ ነገር ስለነበረው? እኔ እንዳጠቃላዩ የምናገረው በእውነት ይሄ ጉባኤ አንተም እንዳልከው በኢትዮጵያ ያየነው የኢትዮጵያው መንፈስ ነው ያየነውና አንደኛ ብዙዎቹ ከተለያዩ ቦታዎች መጥተው ለዚህ ጉባኤ ብለው የተሳተፉ በጣም ብዙ እንግዶቻችን አሉ። እነሱን እያንዳንዱን ስማቸውን መጥቀስም ጊዜያችንንም መፍጀት ስለሚሆን እና ይሄ መንፈስ እግዚአብሔር ያደረበት ንጹህ ጉባኤ በቃለ ወንጌል የታነጸ በዝማሬው በሁሉም ደስ
ህዝበ ክርስቲያኑ ሁሉ በአጠቃላይ ደስ ብሎት የሚከታተለው ዓለም ያለ ሁሉ ጉባኤውን የሚያይበት ነውና በዚህ ሀገር እንዲህ አይነት ጉባኤ ማየቱ በእኛ በራሳችን ከምንጠብቀው በላይ ነው። ብዙዎቹም ደግሞ በዚህ በጉባኤ ረክተዋል፣ በጣም ተደስተዋል። እኛም ደግሞ ቢያንስ በአመት አንድ ጊዜ እንኳን ይህን ጉባኤ ለማድረግ የኢትዮጵያውን መንፈስ እዚህ ለማምጣት የሁሉ ጊዜ ሐሳባችን ነው። ግን አሁን ደግሞ ህዝቡም አይቶ ህዝቡም እየደገፈን ያለውና ይህን ጉባኤ ቀጣይ ጉባኤ እንደምናደርገው ነው። አሁን ለያዝነው ፕሮግራም ብቻ ሳይሆን በአጠቃላይ ግን የምስጋና ጊዜ ብለን በአመት አንዴ ብንችል ሁለቴ ባንችል አንዴ እንኳን አጠቃላይ ያሉ አገልጋዮች ሁሉ መዘምራኖች ሁሉ አባቶች ሁሉ ሊቃውንተ ቤተክርስቲያን ተሰብስበው እግዚአብሔርን ብናመሰግን በዚህ መልኩ በጣም እጅግ በጣም ደስተኞች ነንና ከሚገባ በላይ እኔ በጣም ደስ ነው ያለኝ ኢትዮጵያን መንፈሱን ስላየው እናንተንም ሁሉንም ሌላውን ስላገኘን እግዚአብሔርን አመስግነናልና ይሄ ነው የጉባኤው ትልቁ እንትኑ እውነት ነው። እንግዲህ ቤተክርስቲያኗን እዛ 3 ቀን ፕሮግራም የተዘጋጀበትን አየነው። በጣም ወጣቶች አሉ፣ ህጻናቶች አሉ። በጣም በሚገርም ሁኔታ እዚህ ሀገር ተወልደው የሚያደጉ ማይመስሉ ልጆች የሰሩት ነገር በጣም ብዙ ስራ እንደሰራችሁ ልጆች ላይ ያስታውቃል። ግን ደግሞ መሰረታዊ ችግሮችም አይተናል። አሁን የባዝሩም የመጸዳጃ የመሳሰሉት የሙቀት የምግብ አዳራሹ ካለ እናንተ ካገልግላችሁ እንደገና ደግሞ ርቃችሁ የምትሄዱበት የውሃው መቋጠር ፓርኪንግ እና እሱ የመሳሰልን አይተናልና አይ ቲንክ እሱ ይመስለኛል እንግዲህ ገፋፍቷችሁ ሰፋ ያለ ነገር የመመናን መብዛት ይመስለኛል አይደለም ወደዚህኛው ቤተክርስቲያን እንድንመጣ ያደረገን። አዎ ወደዚህ ቤተክርስቲያን እንድንመጣ ያደረገን መቼስ ሰው ከእለት በእለት ለውጥ ይፈልጋል። አንደኛ የነበሩ የመሰረቱ ሰዎች ይሄንን ሲመሰርቱት አጭርና ትንሽ ሰዎች ነበሩ። በ12 ሰው ነው የተመሰረተው እነ ዶክተር እስክንድር በሚባሉና ሌሎችም ስማቸውን እያንዳንዱን ለመጥቀስ በጣም አስቸጋሪ ነው የሚሆኑት። እንደ መሰረታዊ ግን እነ ዶክተር እስክንድር ባሉበት የተመሰረተ ቤተክርስቲያን ነው። ሲመሰርቱት የነበሩት ላለው ህዝብ ትንሽ ህዝብ ስለነበረ በጥቂቱ ሆነው ይሄን ቤተክርስቲያን መስርተዋል በራሳቸው በሚመጥናቸው ባለው አክል። ነገር ግን እለት ከእለት ከተመሰረተ በኋላ ከአንድ አመት ከምናምን አካባቢ እኔ ከገባው ጊዜ በኋላ እለት ከእለት የምእመናኑ ቁጥር እየጨመረ ነው የሄደው። የአገልጋዩ ቁጥርም ደግሞ መጀመሪያ ላይ እኔም ስረከብ ምንም አገልጋይ የሌለበት የነበረበት ቦታ ነው እና ብቻዬን ነው። አንድ ዲያቆን አለ እዚህ ሀገር የተወለደ እጅግ በጣም እንደውም በዚህ ዓለም ሁሉ በሚያይበት ያልተናገርኩት ነገር ቢኖር ምንድነው እዚህ ሀገር የተወለደ ዲያቆን ቶማስ የሚባል በአያቱ በነ ዶክተር እናት በአያቱ እጅ ተምሮ ምንም ነገር አማርኛ የማይችል አማርኛ ማንበብ የማይችል ዲያቆን ቶማስ በጣም በሚገርም ሁኔታ እሱን አግኝቼ ለ2 አመት ከ2 ወር ከሱ ጋራ በሚገርም ሁኔታ ቅዳሴን ቀድስ ነበረ። እንደ ቤተክርስቲያን ስርዓት የቤተክርስቲያናችን ስርዓት 5 ነው። 5 ልኡካን ባሉበት 2 ቄስ 3 ዲያቆን ባለበት ነው። ነገር ግን ያው እንደምታውቁት በአሜሪካን የአገልጋይ ችግር ዲያቆናቶችም የሉም፣ ምእመናኑም አነስተኛ ነው፣ አገልጋዩም የለም። ግን ስርዓተ ቤተክርስቲያን ቢፋለስ አባቶች እዚህ ያሉት ምእመናን እንዳይጠፉና ምእመናንን ለመሰብሰብ እንዲመች እንደዚሁ ደግሞ እዚሁ እየተማሩ ለማፍራት እንዲመች ተብሎ ባለው ይቀደሳል ባለው ነው። ከዚህ ልጅ ጋር ስንቀድስ ግን ያየሁት ነገር አንድ ትልቅ ነገር እግዚአብሔር እንዴት አድርጎ ፍላጎትንና እንዴት አድርጎ እንደሚያስተምርና እንደሚያሳድግ በረከት እንዳለው ያየሁበት ነገር አንድ ነገር አለ። በዚህ በዲያቆን ቶማስ ማለት ነው። ዲያቆን ቶማስ አማርኛ አይችልም፣ የሚችለው እንግሊዘኛ ነው እና ነገር ግን ቅዳሴ በምንገባባት ሰዓት የቅዳሴዋን ስርዓቷን ብቻ አጥንቶ ይመጣል። ያንን ቅዳሴውን ያጠናውን አያቱ ናቸው እያስተማሩት ለዚህ ያደረሱትና ያንን አጥንቶ ይመጣል። እሁድ ስንገናኝ የቤተክርስቲያንን ምስባክ እኔ ሪከርድ አደርግና ምስባኩን ይቀዳል። ከዛ በኋላ ደግሞ የሚያነባቸውን ወንጌሎችን በድምጼ ይቀዳል። መልእክታቶቹን ሁለቱንም የተጨማሪውንም የገባሬ ሰናዩንም መልእክታቶች ቀርቶ ይሄዳል። ሳምንት ሲመጣ እሁድ እነኛን አጥንቶ መጽሐፍ ቅዱሱ ወንጌሉ ቀርቦለት ልክ እንደሚያነብ ሆኖ እሱ ግን በቃሉ ነው የሚያነባቸው። ምዕራፉን ይጠቅሳል፣ ቁጥሩን ይጠቅሳል፣ ያነባል። በቃሉ ነው የሚያነበው። በጣም የሚገርም በእንተ ቅድሳት በቃሉ ያነባል። እነሱን በቃሉ መጽሐፉን ይዘረጋና ሰው ሁሉ የሚያነብ ነው የሚመስለውና ይሄንን እያደረገን ለ2 አመት ከ2 ወር ድረስ በዚህ ሁኔታ ይሄ ልጅ አገልግሏል። እኔም ይሄ ነገር የቤተክርስቲያን ስርዓቷን እንዲሟሉ ለማድረግ እንደ እግዚአብሔር ፈቃድ በአቡነ ዘካርያስ ነበሩ በዛን ጊዜ ከኢትዮጵያ ፕሮሰስ አድርገን 2 ዲያቆንና 1 ቄስ ተፈቅዶልን ወደዚህ መጥቷል።
የመጀመሪያው ቄስ ቀሲስ ዳዊት መርሻ ይባላል። እሱ ወደዚህ ሀገር እንዲመጣ ፕሮሰስ አድርገንነት ዲያቆን ዮናስና ዲያቆን ጥላሁን ሁለቱም በአንድ ጊዜ እግዚአብሔር ፈቅደው ሶስቱም በተከታታይ መጥተው ከዛ በኋላ እነኚህ ዲያቆኖች ተሟሉ። እነሱ ግን ከመምጣታቸው በፊት ግን ለጉብኝትና ሰው ፍለጋ ጓደኛውን ፍለጋ የመጣ ዲያቆን ኃይለ ኢየሱስ የሚባል ወንድማችን መንፈሳዊ ሆነ ትጉ ወንድም ነው። 3 ቀን ከናንተ ጋር አብሮ ሲሰራ የነበረ አይቲ ተማሪ ነው፣ ባለሙያ ነው። ይህ ዲያቆን በመጣ ጊዜ ከውጭ ነበረ የሚያስቀድሰው እና ሁለታችን ስንቀድስ በነበረበት እንባው ፈሶ አዝኖ እንዴት ነው እስካለው ድረስ ማላገለግለው ብሎ ለ3 ሳምንት ሲያገለግል ቆይቷልና እኔ በእውነት እሱ በገባበት ሰዓት ተንሱ ሲል የኢትዮጵያ ያሉትን የዲያቆን መንፈስ ሳይ እንባዬን እያለቀስኩ ነው ቅዳሴውን የጨረስኩት። ይሄ የማረሳው የሁሉ ጊዜ ትዝታ ነው። እግዚአብሔር አምላክ አንተን ደግሞ ወደዚህ ያስቀርልን ብለን ጸልየን ነበረ። ትዳር አግኝቶ እዚሁኛ ጋር ይሄው ከኛው ጋራ ለረጅም ጊዜ እያገለገለ ነው። እነኚህ ካህናቶቹ መጡ፣ ዲያቆናቶቹ መጡ። እግዚአብሔር ሙሉ አደረገ። በ5 ልኡካን የተባለውን ሥርዓተ ቤተክርስቲያን ጠብቀን እያገለገልን ኖርን። ስለዚህ እለት ከእለት እየሰፋ ሄደ። አሁን የምታዩት ደረጃ ላይ በፍጥነት እድገቱ ጨመረ። ከዛ በኋላ ግን የምታዩት ያ የነበረው ቤተክርስቲያን ፕሮግራም ያደረግንበት ቤተክርስቲያን እጅግ በጣም ጠበበ። እኛም ፍላጎታችን የህዝቡን ፍላጎት አደገ። ልጆች እየተወለዱ እኔ ከገባው በኋላ አጥምቂያቸው ክርስትና ተጠምቀው ዛሬ የምታዩቸው ዲያቆኖች እዚሁ ክርስትና ያነሳናቸው ልጆች ናቸው። እዚሁ ነው የተወለዱት። በሚገርም ሁኔታ አማርኛውን አቀላጥፈው እያወቁ አማርኛውንም እንግሊዘኛውንም በእንግሊዘኛ መጽሐፍ ቅዱስ ያስተምራሉ አሉ። ከኔ ቀጥሎ እንደውም ወንድሜ ልጄ ዲያቆን በእምነት አለ፣ በኋላ እሱን ታናግረዋለ። በነሱ በልጆቹ በማደግ ለውጥ በመምጣት ያሉ ምዕመናኖቹ ፍላጎታቸው እየጨመረ እናቶ ተስፋዬ የሚባሉ ለልጆቹ ድጋፍ እያደረጉ ልጆቹ ተሰብስበው እንዲማሩ እየረዱ ለረጅም ጊዜ ከቆዩ በኋላ ደግሞ እንደገና ተጨማሪ መምህራን ከኢትዮጵያ እንደዚሁ ደግሞ ቀሲስ ሀብቴ የሚባሉ ደግሞ ከኢትዮጵያ እንደዚሁ ፕሮሰስ አድርገን በመጡ ሰዓት እነኚህ ልጆችን ተቀብሎ በማስተማር ቆይተው እያለ እያደገ ካህናቱ እየጨመሩ አገልጋዩ እየጨመረ ልጆቹ እየጨመሩ ለውጥ እየመጣ ሄደ። አሁን ስናስበው ያለንበት ቤተክርስቲያን እጅግ በጣም ጠባብ ነው። ብዙ የሚጎሉት ነገሮች አሉ። ይሄ አሁን የሽንት ቤት የሚባለው የኪችን የሚባለው የሚጫወቱበት የሚበሉበት ቦታ የለም። ድሮ አዳራሹን ደጀ ሰላም አድርገን እንጠቀም ነበረ። ሰው ሲበዛ ግን አዳራሹን ወደ ቤተክርስቲያን አደረግነው። አሁን ያው እንደምታዩት ቤተክርስቲያኑ ሙሉ ነው፣ ደጀ ሰላሙ ሙሉ ነው። ልጆቹ ደግሞ ልብስ የሚቀየሩበት የሰንበት ትምህርት ቤት ልብስ መቀየሪያ የለም። ልጆቹ የሚማሩበት በቂ የለም። ኤሲው ችግር አለ፣ ብዙ ችግር ነው ያለው። በአጠቃላይ ግን አሁን ባለንበት ደረጃ ያለውን ተማሪዎቹንም አገልጋዩንም ምእመናኑን ለማስተናገድ ስላልቻለን የሰበካ ጉባኤው መጀመሪያ ያለውን ቤተክርስቲያን ፔዶፍ አድርገን ከዛ በኋላ ያሉትን ነገሮች በምንችለው ለውጥ ካመጣን በኋላ ግን የመጀመሪያው እርምጃ ምንድነው? ቤተክርስቲያን የመስራትና የመግዛት ፍላጎታችን ጨመረ። ከሰውን አሰባስበን ለሰው ነገረን። ኮሚቴ ተዋቀረ። ስርዓት ተጠብቆ የቤተክርስቲያናችን ቃለ ዓዋዲ በሚያዘው መሰረት ስርዓት ተጠብቆ ኮሚቴ ተዋቅረው ይሄ ቤተክርስቲያን አሁን ያያችሁት ቤተክርስቲያን ለ11 ወር ፍለጋ ተኬዶ እንግዲህ ከዚህ በኋላ ትውልድ እየሰፋ ልጆቹ እያደጉ እንደገና ሌሎች እየተተኩ የሚሄዱበት ስለሆነ ከዚህ የተማርነው ዲያቆን ቶማስ የመጀመሪያው ተምሮ እዚህ ሀገር ዛሬ ዶክተር ሆኖ በእውነት ለቤተክርስቲያንም ይሄው ጥቅም እየሰጠ ነው። እሱም እንደሚገባውን ደግሞ እንደማንኛውም ሰው ደግሞ ገንዘብ አውጥቶ $5000 እንደገና በቀደም እናንተ ደግሞ የእናንተ ስታደርጉ ደግሞ በአያቴ ስምና በራሴ ብሎ ደግሞ $1000 እንደዚህ እየሰጡ ነውና ይሄ ስፔሻሊስት ዶክተር ቀዶ ጥገና የሆነ ዶክተር ዲያቆን ቶማስ አሁን እሱን ደግሞ ፈለግ እየተከተሉ ዛሬ የተወለዱ ልጆች ያው የምታያቸው ናቸው። አሁን ባገኘናቸው መምህራን በሊቀ ጠበብት ልብሰ ወርቅ አሁን እያስተማሩ ባሉት ልጆቹ የበለጠ ለውጥ አመጡ። ወንድማችን ቀሲስ ፍቅረ ሰላም መጋቤ ቀሲስ ፍቅረ ሰላም ደግሞ እንግሊዘኛውን ደግሞ በደንብ አድርጎ እያስተማራቸው መጽሐፍ ቅዱስ ባይብል ስተዲ እየተደረገ ልጆቹ መጽሐፍ ቅዱስን ያስተምራሉ። መንፈሳዊውንም ዘመናዊውንም ትምህርት እየሰጡ አሁን ፍላጎታችን እየሰፋ የልጆቹም መብዛት ፍላጎታችን እየሰፋ ብዙ ነገር ስለሚያስፈልግ አዲስ ቤተክርስቲያን
ተነጋግሮ ተገዝቷል። እንደ እግዚአብሔር ፈቃድ ይሄ የምታዩት ቤተክርስቲያን አጠቃላይ የደብራችን ያሉ ምእመናን በአጠቃላይ እያንዳንዱ ኖሯቸው ሳይሆን ሳይኖራቸው ከመቀነታቸው ፈተው እያንዳንዱ ከባንክ ተበድረው ይሄንን $850,000 በአስቸኳይ በፍጥነት በጣም ሰፊ ነው፣ ትልቅ ነው፣ ትምህርት ቤት አለው፣ እጅግ በጣም ብዙ ስራ አለው እናውቃለን። ነገር ግን ከሙያም አካያ እንደሚያዋጣን ስለምናውቅ በጣም በዚህ ሰዓት ላይ አሁን እጅግ በጣም ወጪው በጣም ብዙ ነው። አሁን አንድ ቦታ ለመግዛት ሲባል 3 ሚሊዮን 4 ሚሊዮን ነው የሚጠሩት። ነገር ግን እኛ እግዚአብሔር ፈቅዶ ይሄ ኮሚቴው 11 ወር ፍለጋ ካደረገ በኋላ 10.7 ኤከር በኢትዮጵያ 444,000 ካሬ ይሄንን አግኝተን ይሄ ኮሚቴው ወስኖ ደስ ብሎት ጸሎት ተደርጎ በአባቶች በገዳም እግዚአብሔር ጥሩ ቦታ እንዲሰጠን ጸሎት ተደርጎ በእነሱ ጸሎት በነመምህር ጳውሎስ በእውነት እነመምህር ጳውሎስ ለዚህ ቦታ በጣም ብዙ መስዋዕት ተጋድሎ አድርገዋል። ይሄ ቦታ እንዳያመልጠን በጸሎት እያስጠበቀ እየጠበቁ እነሱም ደግሞ በዓለም አቀፍ ያሉትን እያስተዋወቁልን ይሄን ቦታ እንድንገዛ ችለናል። ይሄ ቦታ እንግዲህ 850 ነው የተገዛው። 600ን ከፍለናል። 250 በብድር እዚሁ ቤተክርስቲያን ካሉ ከሚያገለግሉ እያንዳንዱን ጠቅሰን የማንጨርሳቸው እንደ አርያ ግን የሚሆኑን አቶ ተስፋዬ እጅግ በጣም ትልቅ አርያና ትልቅ መስዋዕት የከፈለ ወንድማችን ነው። ይህን እጃችን ላይ እንድንረከብ ስላደረጉን እንግዲህ ይሄ ቤተክርስቲያን ተገዝቷል። ብዙ ነገር ያስፈልገዋል። ብዙ ነገር ነው። ትልቅ ነው። አዳራሾች አሉት፣ ክፍሎች አሉት፣ ቤተክርስቲያን አለው። ግን ቤተክርስቲያኑን እንዳያችሁት በአዲሱ ዲዛይን እንደ ቤተክርስቲያንነቱ ለውጥ እንዲያመጣና ልጆቻችን ተረክበው ትምህርት ቤቱን የሰንበት ትምህርት ቤቱን ለማጠናከር የሕክምና መስጫ ቢሮዎች እንዲኖሩን አልባሳት መቅደሱን ሁሉም በደንብ ተደርጎ እንዲሰራ እድሳት ይፈልጋል። ረጅም ጊዜ የተዘጋ ነው። በጣም ብዙ ወጪ ያስወጣል። ግን እግዚአብሔርን አምነን የገባ ነው። የሚገርመው ነገር መጀመሪያ ምንም ሳይኖረን ነው የጀመርነው። አሁንም ደግሞ እግዚአብሔርን አምነን ምእመናኑን አምነን ደፍረን ይህንን ቦታ እጃችን ላይ አድርገናል። በበቂ ሁኔታ እየተንቀሳቀስን ያለ ነው ወንድሜ። አይ በጣም ጥሩ ነው፣ ደስ ይላል። እንዳየነው እንግዲህ በድሮንም ቀርጸነዋል። በጣም ረጅም ነው። ወደፊት በተለይም ደግሞ እንዲህ አይነት ግዙፍ ቤተክርስቲያን እኔ በዚህ በሰሜን አሜሪካ እንግዲህ እስካሁን አላየሁም። እንግዲህ ተሳስቼም ሊሆን ይችላል። እንግዲህ ጉላቱ ሲያልቅና ቀለሙ ሲቀባ ጉላቱ ሲደረግ ደግሞ እንግዲህ ምን ሊመስል እንደሚችል መገመት አያዳግትም። እዛ ጋም ደግሞ ቅድም አዳራሽ እንዳለው ነው የተነገረ። አዳራሹ ራሱ እጅግ በጣም ትልቅ ነው። በተለይም ደግሞ እኛ ችግር አለብን አዳራሽ ላይ ሰመር ላይ በተለይ ግራጁዌሽን፣ ሰርግ ምናምን ሲኖር ሌሎች ቦታዎች ለምናወጣቸው በውድ ዋጋ የምናረጋቸውን እዚህ ጋም የተጠቀሙበት የተገለገሉበትም አዳራሹንም በደንብ ቢሰራ እሱ ራሱ አንድ የቤተክርስቲያኑ የገቢ ምንጭ መሆን ይችላል። አዎ እንግዲህ ስለ አዳራሹም ስንናገር በእውነቱ አሁን ያሉት በዚህ በከተማ ያሉት አብያተ ክርስቲያናቶች በአንድነት የጥምቀት በዓልና የመስቀል በዓል በአንድነት እናከብራለን። እንደ ኢትዮጵያው በእለቱ ነው የምናከብረው እና ይህን በአንድነት ስናከብር የተለያዩ ፓርኪንግ ቦታዎች ነው እየጠየቅን፣ እንደገና ደግሞ አዳራሽ ያላቸውን ሰዎች ኪራይ እየጠየቅን ነው እና አምና እኛ ነበርን አሳዳሪ ተረኛ የነበርነው ይሄንን ፕሮግራሙን የጥምቀቱን ፕሮግራም የምንመራው። በዚህ ሰዓት ላይ የገጠመን አዳራሽ በፊት በነፃ የሚሰጠን አንድ ባለሀብት አለ። እሱ ነበረ እንደው ለጥቂት ለመብራትና ለኤሲ ለውሃ ነበረ የምንከፍለውና ስለዚህ ያ ሰውዬ ለሌላ ኮንትራት ስለሰጠ አዳራሽ ፍለጋ ስንሄድ በሚገርም ሁኔታ ነው ለ3 ቀን የምንጠየቀው ገንዘብ እጅግ በጣም ብዙ ነው። 12,000 15,000 እየተባልን አምና እስከ 8,000 ብር ድረስ ለ3 ቀን ተከራይተን ነበረ። ያ ወጪ አሁን አንደኛ የሚወጣው ወጪ ከምዕመናን ነው። እጅግ በጣም እኛ ወጪው ያሳዝነናል። ሁለተኛ ደግሞ እንደገና ዓለማዊ ሰዎች የሚጠቀሙበት የሆነው ነው፣ መንፈሳዊ ቤት አይደለም። ያ ሁሉ በጣም ነው ታቦታቶቹ ሲያርፉ እያሳቀቀን ነው። አሁን ግን እዚህ ቦታ ስንመጣ ያገኘነው የተሟላ ነገር ነው ያለው። አዳራሹ ስንመለከተው ስራ አለው፣ እጅግ በጣም ውስጡ ሌክቸር ነው፣ ብዙ ስራ አለው። ነገር ግን እንደ በእግዚአብሔር ፈቃድ የሚሰራ ስለሆነ አሁን ለጥምቀት ብንል አብያተ ክርስቲያናቶቹ ወጪ ያወጡ፣ እንደገና ደግሞ የተቀደሰ ስፍራ ነው። ቤተ ክርስቲያን ነው፣ የተቀደሰ ስፍራ ነው። ታቦታቶቹም ሳይንገላቱ ሁሉም ያለምንም ክፍያ
መጠቀም የምንችልበት ነው። ልጆቻችን ነገ ግራጁዌሽን ቢያደርጉ የምንጠቀምበት ነው። ክርስትና ልደት ቢኖር የምንጠቀምበት ነው። ይሄ ሁሉ ታሳቢ ተደርጎ ነው። ለአንዲቷ ቤተክርስቲያን አይደለም። ይሄ ቤተክርስቲያን ወንድሜ የምነግርህ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓቱ ፊርማ በሚገዛበት ሰዓት በግል የተፈረመ ቤተክርስቲያን አይደለም። አዎ በቃለ ጉባኤው መሰረት ቃለ ዓዋዲው በሚያዘው መሰረት የቤተክርስቲያን የሰበካ ጉባኤዎቹ በተገኙበት ዘጠኙም ባሉበት ሊቀ ጳጳሱ ባሉበት አቡነ ሳሙኤል የሀገረ ስብከታችን ሊቀ ጳጳስ እሳቸው በተገኙበት ስራ አስኪያጁ መላከ ገነት በተገኙበት ተፈርሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ገነት ቅዱስ ሚካኤል ተብሎ የተፈረመበት ቤተክርስቲያን የተገዛ ነው። ይሄ ለአንዲቷ ቤተክርስቲያን አይደለም እኛ እያሰብን ያለ ነው። አጠቃላይ ለኢትዮጵያ ነገ የልማት ይሄ አዳራሹ ሌሎች ቢከራዩን ለሰርግ ሌላ ነገር ገቢ ቢኖረው የልማቱን እንትን በአጠቃላይ ገዳማትን ለመርዳት ሁሉ አብያተ ክርስቲያናቱን የተቸገሩትን ሁሉ የምንረዳበት ቤተክርስቲያን ነው ብለን ነው የምናስበውና የኛም ዓላማችንም የሰበካ ጉባኤውም ዓላማ ይሄ ነው። በጣም ጥሩ ውስጡን እንየውና እንግዲህ ከውጪ አሁን እንደ እግዚአብሔር ፈቃድ ከውጪ ይሄ ዋናው ቤተክርስቲያን እዚህ ጋር የምታየው ነው። አንድ መግቢያ ነው ያለው። ሁለት መግቢያ መጨናነቅ እንዳይኖር ግን ይሄንን አስከፍተ ነው ታቦትም ለማንገስ ለማክበርም ለመዞር እንዲመቸን አስከፍተ ነው እንሄዳለን። አሁን ግን በጣም የሚገርመው የዚህ የህንፃ ኮሚቴዎች በጣም ጎበዞችና ጠንካሮች ናቸውና ከላይ ስለሚያፈስ የጣራው እየተሰራ ነው ያለው። በተለይ ዝናብ የሚገባበት ክፍሎች ተሸፍነዋል። ይሄ ጣራውን የፈጀው 215,000 ብር 215,000 ዶላር ፈይቷል። ኮንትራት ተሰጥቷል። ባይኔክስት ዊክ ያልቃል ስራው የጣራ ስራው ማለት ነው። ዋናው ትልቁ ስራ ተጀምሯል ስራው። ምክንያቱም አሁን እየቀጠለ ነው የሚሄደው። እነኚህ ኮሚቴዎች ጠንካሮች ናቸው፣ እየተሰራ ነው። እስኪ እንግዲህ ደግሞ ያለውን የውስጡን ደግሞ እንመለከተዋለን። በጣም አሪፍ፣ በጣም ጥሩ። ተመልካቾች ወደ ውስጥ ገብተን ደግሞ ያለውን ነገር እናሳያችኋለን። እንግዲህ ፕሮግራሙን ቤተክርስቲያኑ መታደሱ ተጀምሯል። የቀራውን ነገር ደግሞ ምንድነው የሚቀረው የሚለውን ደግሞ ከተመለከታችሁ በኋላ ደግሞ እናንተም እንግዲህ የበረከቱ ተካፋይ ትሆናላችሁ ተስፋ እናደርጋለን። ከኛ ጋር ዝለቁ። በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ። ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር። ከሮማዊው መንግስት እንዲኖር ተባብሮ ድንግል አልቻለችም እንባዋን ልትገታ ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ በብርሃን ዙፋን ላይ የቆሙት እግሮቹ በብርሃን ዙፋን ላይ የቆሙት እግሮቹ በችንካር ላይ ቆሞ ምንም ሳይሰለቹ በችንካር ላይ ቆሞ ምንም ሳይሰለቹ የብርሃን አክሊልን ለሰማዕታት ያደለ የብርሃን አክሊል
ታደለ የሾህ አክሊል ደፍቶ ቀራንዮ አለ የሾህ አክሊል ደፍቶ ቀራንዮ አለ ማነው የሚያድነው?
አሉ የእግዚአብሔር ቅዱሳን ያነህዋሉ በኃጢአት ተባርከን ስንወሰን ሰይጣን ድል አግኝቶ ስንማረክ ለዚህ ለኃጢአት ከተሰጠ ከሕይወት መርገምን ከመረጠ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞትን ሰብሮ በስማም ትልቅ ነው በጣም ትልቅ ነው እንግዲህ ይሄ ከመግቢያው ራሱ በስማም አዎ ይሄ የመግቢያ እንትን ነው እዚህ ጋር የምታያቸው ሽንት ቤቶች ናቸው በዚህ ጋር ሌሎችም ክፍሎች አሉ እኛ ራሳችን እንኳን በደንብ አይተን እንኳን ቆጥረን አልጨረስንም ይሄ ላይብረሪ ነበር የነሱ ላይብረሪ ነው አሁንም እንዳለ ነው በጣም ትልቅ ነው ከዛ በኋላ ወደ ላይ ደግሞ 2 ፍሎር አለው እና አሁን ወደዚህ እየመጣን ያለ ነው እንግዲህ እዚህ ጋር ስታየው ደግሞ ቤተክርስቲያኑ ነው ይሄ ቤተክርስቲያኑ ነው ከዚህ በኋላ ያለው የምታየው ወደ ላይ 2 ፍሎር አለው ወደ ላይ ማለት ወደ ላይ 2 ፍሎር አለው እንደገና ወደ ታች ወደዛኛው አለ በዛ በኩል እንደገና ሽንት ቤት አለው ግን ምንድነው ሽንት ቤቶቹ ግራና ቀኝ ናቸው እነሱ በሚመቻቸው ነው የሰሩት እኛ ግን እንደተመለከተነው ግን አሁን ቤተክርስቲያኑ እዚህ ጋር ስለሆነ ሽንት ቤቶችን የመቀየር ሐሳብ አለን ቦታን ቀይርላቸውና ራሳችን ባወጣነው ዲዛይን እንሄዳለን በመንፈልገውና ሁሉንም ባለበት ሆኖ ይቀየራሉ እና ቤተክርስቲያኑ ነው እንደው ቤተክርስቲያኑን ገባ ብለ ብታየው ትንሽ ጥሩ ነው እንደው እሺ 2 በር አለው በዚህ አዎ ይሄ ነው ቤተክርስቲያኑ ይሄ ነው በጣም ትልቅ ነው አዎ እንግዲህ ይሄ የምታዩት ተጠቅላላ ለህዝቡ ለምእመናኑ ማስቀደሻ የሚሆን ቦታ ነው ያለው ደረጃ አለው በጣም ብዙ ወደ 280 የሚይዝ ወንበር ነው በደረጃ ላይ ያለው ነገር ግን ለነሱ እንደሚመቻቸው ስለሆነ ያደረጉት ይሄንን በአጠቃላይኛ ወደ ታች አፍርሰ ነው ከስር ክፍት ነው አፍርሰን የቤተክርስቲያኑን እንዲሰፋ ነው ሐሳባችን እሱን እናሰፋለን ይሄ የምታየው ቅኔ ማህሌቱ ወደዚህ ጋር ይሆናል እዚህ ጋር የምታየው ቅድስቱ ነው ከዛ በኋላ ወደዚህ ስንመጣ ደግሞ መቅደሱን እናገኛለን መቅደሱ በጣም ራሱን የቻለ በጣም ሰፊ ነው ግን ክፍት ነው በእነሱ ሀገር እዚህ ክፍት ነው ያለው ይሄ ይሰራለታል በሮች ይኖሩታል ትላልቅ በሮች እንትኖች ይሰሩት አርክ ስዕሎች ምናምን ይሰሩለታልና ይሄ አውደ ምሕረቱ ነው ምእመናኑ በዚህ በኩል ነው ያሉት በጣም የሚገርመው ነገር የዚህ ቤተክርስቲያን ትልቁኛን በአጠቃላይ የሚያስደስተን ምስራቁን የጠበቀ ነው አሁን የመቅደሱ አቀማመጡ ምስራቁን የጠበቀ ራሱን የቻለ ምስራቁን የጠበቀ ነው በውስጥ ክፍል ስትገባ ቤተልሔሞች ይኖሩናል እንደገና በዛው ቀጥለ በዚህኛው ስትገባ ደግሞ ልብስ መቀየሪያዎች አሉ በጣም በጣም ሰፊ የሆነ 3 መንበር የሚችል ትልቅ ነው ያው ጣራውን እንደምታየው በጣም ትልቅ ነው ይሄ ሁሉ ይቀየርና ጉልላቱ ዋናው ይሄ እዚህ ጋር ተከፍቶ ከመሃል ያለው ጉልላት እዚህ ላይ ተከፍቶ ለስዕላቶች እንዲመቹ መብራቶቹ ሁሉ ይቀየራሉ እንደገና እዚህ ጋር ደግሞ በሮች ያስፈልጋሉ ደካሞች በዚህ በምስራቅና በምዕራብ በሮች ይከፈቱለታልና ስራ አለው እጅግ በጣም ስራ አለው እንደ ቤተክርስቲያንነቱ የቤተክርስቲያኑን ይዘቱን እንዲጠብቅ እናደርጋለን ብለን ነው በእግዚአብሔር ፈቃድ የገባነው አይ ዋናው ፓርት ተይዟል ከዚህ ቀጣይ ያለውን እንግዲህ እናንተ ብቻ ሳይሆን ይሄ የመላው ኢትዮጵያዊ የራሱን አስተዋጽኦ ማድረግ የሚችልበት ሁኔታ ነው በዚህ መልኩ እንደዚህ አይነት ቤተክርስቲያን ማግኘት በራሱ በጣም ትልቅ ነውና መታደል ነውና ይሄ ደግሞ አልቆ ሲታይ እንደ ሙዚየም ሳይሆንም ብለው ነው እንዴ በጣም ለመጎብኘት ራሱ እጅግ በጣም በዚህ ሀገር ረጅም ዓመት ስለሆነ እንደ ሙዚየምነት እኛ ማስመዝገብ እንችላለን ግን ብዙ ስራዎችን ስለምንሰራበት ያው ማስመዝገብ ይቻላል ተመለከተው ወደዛ ስትሄድ ቅድም ከውጭ ሆነን ያየነው አዳራሹ ነው እስከዚህ ድረስ ሽንት ቤቶች ያልነው ወደዚህ ካራቀን ከቤተክርስቲያኑ ካራቀን በኋላ ያኛውን ስንከፍተው አዳራሹ ለብቻው ነው ያለው ታቦቱም በሚወጣበት ሰዓት ለመዞር እስከዚህ ድረስ ለመዞር ይመቸናል የተለያዩ ነገር ወደ ታች ደግሞ ቤዝመንት ላይ ስትሄድ ደግሞ በጣም በሚገርም ብዙ ክፍሎች አሉት በጣም
እናንተን ጊዜያችሁንም ሰዓታችሁንም ለመቆጠብ እንደገና ደግሞ ረጅም ጊዜ ተዘግቶም ስለነበረ ሌላ የጤና እንትን እንዳያመጣ ለዛ ነው እንጂ እያንዳንዱ ክፍል ገብተህ አትጨርሰውም። በጣም ብዙ ነው በእውነት። ይሄ ደግሞ እነሱ በዚህ ዋጋ ሊሸጡበት የቻሉትም ተተኪ ትውልድ ስላላፈሩበት ነው እንጂ ይሄንን የሚያክል በዚህ ዋጋ ማግኘት አይቻልም። ያው ታውቋል አሜሪካን ውስጥ ስለምትኖር። ነገር ግን ተተኪ ትውልድ ስለሌላቸው ስላልተኩ እነሱ እያረጁና እየደከሙ ሲሄዱ እየመነመኑ ሲሄዱ አጠቃላይ የነበሩት ክፍሎች ሁሉ ተዘግተዋል። እንደውም እንደተነገረን ሁሉ 20 ዓመት ነው ከተዘጋ ነው የሚባለው። የሚጠቀሙት ይችን ለጸሎት ብቻ የሚጠቀሙት ከ10 ባላነሱ ሰዎች ነው። በፊት ብዙ ነበሩ እና እኛም ደግሞ ነገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችን እንዲረከቡ ካላደረግን፣ ልጆች ላይ ስራ ካልሰራን ቤተክርስቲያን ይዘጋል። አሁን የኛም የሁላችንም ትልቁ ጥረታችንና ትግላችን ቤተክርስቲያን እንዳትዘጋ ተተረካቢ ትውልድ እንዲያፈራ ለማድረግ ነው። ትውልዱ ደግሞ በእውነት በጣም ተቀባዮች ናቸው። ልጆቹ በቃ እግዚአብሔር በጸጋ የሞላቸው ነው። እንዳያቸው ነው። እውነት ነው። እስከ ቅኔ ድረስ አሁን እዚህ ቤተክርስቲያን ልጆች ዳዊት የዘለቁ ልጆች አሉ። በጣም በሚገርም ዳዊቱን ዘልቀውታል። ውዳሴ ማርያሙን ዘልቀውታል። አይደለም ሴቶቹ ራሳቸው ወንጌል እየተማሩ እየጨረሱ ነው ያሉት። ሊቀ ጠበብት ልብሰ ወርቅ ትልቅ ስራ እየሰሩ ነው ያሉት በዚህ በልጆች ላይ እግዚአብሔር እሳቸውን ሰጥቶ ትልቅ ስራ እየተሰራ ነው ያለውና በእውነት እዚህ የቤተ ክርስቲያን አገልጋይ እንደ ሊቀ ስዩማን ቀሲስ መርሻ እሱም በራሱ በተሰጠው ጸጋ ቤተ ክርስቲያንን በደንብ እያገለገሉ ነው ያሉትና አሁን ሁሉም አገልጋዩ እጅግ በጣም ደስተኛ ሆነው እንዲህ አይነት ቤተ ክርስቲያን ኢትዮጵያዊነትን የያዘ ስርዓተ ቤተ ክርስቲያንን የጠበቀ ቤተክርስቲያን በማግኘታቸው ሁሉም ምእመናኑም አገልጋዩም በጣም እጅግ በጣም ደስተኛ በመሆን እጅግ በጣም ትልቅ ጥረት እየተደረገ ነው ያለው። ይሄ የ3 ቀኑ ፕሮግራም የተደረገው ፕሮግራም ዓለም አቀፍ ሁሉ ሰው እንዲሳተፍ አድርጎታል። ሁሉም ደስተኛ ነው ያለው። እኛም እጅግ በጣም ደስተኛ ነን። እናንተም መጣችሁ ደግሞ ይህን አገልግሎት ስለሰጣችሁ በጣም በእውነት ሚዲያውን እናመሰግናለን። እግዚአብሔር ይስጥልን ነው የምንለው። እንግዲህ ስለ ትውልዱ ደግሞ የበለጠ እናንተንም ሰዓታችሁንም 3 ቀን ነው ዛሬ 4-5ኛ ቀናችሁ ነው እንዳይደክማችሁ ዲያቆን በእምነት ደግሞ ስላለ እሱም አንዳንድ ነገሮችን ይነግራችኋል ብዬ ነው የማስበው። ጥሩ፣ እሱ ጋር ትንሽ ቆይታ ይኖራል። እርሶ ግን የመጨረሻውን በዚህ እድል ያልተጠቀሙ ሰዎች የበረከቱ ተካፋይ እንዲሆኑ ጥሪ አድርጉላቸው። እንግዲህ እኔ የምለው በእውነት ይሄ እድል ትልቅ ታሪክ መስራት አለብን። ሰው መቼስ ያልፋል፣ ሁላችንም እናልፋለን። ታሪክ ሰርተን ግን እንለፍ። በዚህም አካባቢ ያላችሁት በሌላም አካባቢ በእርግጥ በየቦታው ልመናና የቤተክርስቲያን መስራት በየቦታው እንዳለ እናውቃለን። ነገር ግን ባለንበት ዘመናችን ታሪክ ሰርተን ብናልፍ የታሪክ ተወቃሾችም አንሆንም። ለእኛም ደግሞ ትልቅ በረከት ነውና ሰው ያልፋል፣ ግን ይህ እንደዚህ አይነት ታሪክ የሆነ ግን ለትውልድ ይተርፋልና ያሉት መላው በዚህ አካባቢም ያሉት በተለያየ ቦታ ያሉትም ሁሉ እየተሳተፉ ነው ያሉት። እስካሁን ለተሳተፉበት እጅግ በጣም በእውነት እኔ ምዕመናኑን የአካባቢውን ምዕመናን እጅግ በጣም በእግዚአብሔር ስም ምስጋናን አቀርባለሁ። ወደፊትም ደግሞ ከዚህ በኋላም ደግሞ ከጎናችን እንደሆኑ ብዙዎቹ ምስክርነት እየሰጡ ነው ያሉትና እያንዳንዱን ብንጠራ ጊዜና ሰዓት እንፈጃለን። ባሉበት ሁሉም እግዚአብሔር ይጠብቃቸው፣ ሀገራችን ኢትዮጵያን ይጠብቅልን። ለዚህ ተሳትፎ ያደረጉትን በአጠቃላይ ሚዲያዎቹን ሁሉ ኢትዮ ቤተሰብ፣ ሌሎችም ቸቤ ሚዲያ፣ እንደዚሁ ደግሞ 27 ስቱዲዮ 27 አብርሃም፣ ደረጀ ዘውንዬ፣ የጳውሎስ የሚዲያ እያንዳንዱ ሁሉንም መቼስ በጣም ሁሉም ተረባርበዋልና ለዚህ አስተዋጽኦ ለዚህ ፕሮግራም አጋዥ ያደረጉትን ሁሉ እግዚአብሔር ይጠብቅልን ነው የምንለው። በቤተክርስቲያናችን ስም እግዚአብሔር ሀገራችን ኢትዮጵያን ይጠብቃት፣ ሁላችንንም ይህን ፍጻሜውን ያሳየን ብለን ጸሎታችን ነው። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን አሜን። አባታችን እሺ መልካም። አሜን። ማይክል ሰሉ ቤተ መቅደስ
ወጠና ተናግሮ ማይበረ ሕፃናት ወጠና ተናግሮ በእንተ ውእቱ ቤተ መቅደስ ክቡር በእንተ ውእቱ ቤተ መቅደስ በእንተ ውእቱ ቤተ መቅደስ ክቡር በእንተ ውእቱ ቤተ መቅደስ ማይበረ ሕፃናት ወጠና ተናግሮ ንሕና ማይበረ ሕፃናት ወጠና ተናግሮ ቤተክርስቲያኑን ከሚረከቡት መካከል እንግዲህ አንዱ ነው። ማን እንበል? ስሙ ዲያቆን በእምነት ይባላል። ዲያቆን ነህ? ያ እሺ፣ ዲያቆን ነኝ። እዚህ ነው ዲያቆን እንኮ? ማለት ክህነት የተቀበልኩት ኢትዮጵያ ነበረ። በኋላ ደግሞ እዚህ መጥቼ ያው እዚህ ቤተ መቅደስ እዚህ ነው ሚስጥር ያየሁበት። የት ነው የተወለድከው? እዚህ አሜሪካ ውስጥ ነው የተወለድኩት። እዚህ ተወልደህ ነው እዛ ሄድከው? አማርኛ ምንም የቻልከው እዚህ ነው? በእውነት በእውነት ጓደኞችም አብራችሁ ቀደም ስታገለግሉ አየሁ እና አብዛኞቻችሁ በደንብ አማርኛ ታወራላችሁ። ሁላችንም በደንብ አማርኛ እንችላለን እና ያ እንደዛ ነው። በጣም አሪፍ። እንግዲህ አንተ ዲያቆን ነህ። እዚህ ሀገር ደግሞ መቼም የምናውቀው ነገር አለ፣ ብዙ ነገር አለ ልጆች ላይ አይደለ? ዲያቆን መሆን ምን ጠቅመዋል? በብዙ ነገር ነው የጠቀመኝ። ያው አንደኛ ያው በቃ በደንብ በቃ I have like a more እንትን to like እግዚአብሔር like I have a better way to praise God እና that's probably the main thing በቃ ዲያቆን
ጥሩ አሁን እንግዲህ የነበረውን ያለውን ትንሹን ቤተክርስቲያን አይተነዋል አይደል? እዛ ላይ ብዙ ተቸገራላችሁ አይደል? ብዙ ችግር አለ። ያው በመጀመሪያ like የኤሲ ችግር አለ። አው like የሙቀት ጊዜ ሲመጣ ፌንት እናደርጋለን። ከዛ ደግሞ የብርድ ጊዜ ደግሞ ሲመጣ ያው በቃ እንበርዳለን like it's going to be so cold። ከዛ የሽንት ቤት ችግር like how it comes from the sewer so and we can't wash our hands like እጃችን በደንብ መታጠብ አንችልም so የንጽህና ችግር አለ ወዛም ደግሞ ቤተክርስቲያኑ ራሱ ጠባብ ነው ያው ብዙ we're getting more members እንትናችን እየሰፋ ነው ያለው so እዚህ ቤተክርስቲያን ዋናው like ዋና ሐሳቡ መግዛት የፈለግነው just to have a better place to praise God ስለዚህ ይሄኛው ይገዛልን እያልክ ነው ተገዝቷል ይሰራልን እያልክ ነው ይሰራል እስቲ ጠይቃቸው አግዙን በላቸው የምታዩት ሰዎች ሁላችሁም ፕሊዝ ባካችሁ እርዱን ይሄ ቤተክርስቲያን እንግዲህ ተገዝቷል ግን ብዙ ያልተስተካከሉ ነገሮች አለና ባካችሁ እርዱን ሚካኤል ቤት ይሰራል እንግዲህ ሌላ ምለው ነገር የለም ያው በጎፈንሚ በዜል በካሻፕ አለ እንትናቸው ቁጥራቸው ምናምን ኢንፎርሜሽኑ አለ በዛ እንትን ያላችሁ ባካችሁ ይሄ ቤተክርስቲያን እርዱን ያው እናንተ ወላጆች ላሊበላና አክሱም ሰሩላችሁ እኛ ይሄን ቤተክርስቲያን አድሱልን ባካችሁ እና እንደዛ ነው አመሰግናለሁ እስቲ እሺ አንድ ወረብ አቀርባለሁ እሺ ሰላም ለክሙ አፍላገወን ጌሉ ለክርስቶስ ሰላም ለክም ሰላም ለክም አፍላገ ወንጌሉ ለክርስቶስ ሰላም ለክም በጽባህ ጽዋ ለቤተ መቅደስ ለደብረ ገነት በጣም አሪፍ በእምነት ቴንክ ዩ ሶ ማች እደግ በርታ ቤተክርስቲያኑ ደግሞ ተገዝቶ በሰፊው ሌሎች ጓደኞችን አመተ ታስተምራለህ ቴንክ ዩ እሺ እደግልን ኦኬ እንደተመለከታችሁት ነው ሁሉ ነገር የቻለውና ያሳይተናችኋል አሁንም እንግዲህ በመላው ዓለም የምትገኙ ኢትዮጵያኖች የቤተክርስቲያን ማገዝ ለምትፈልጉ በዚህ የምናስቀምጠው ሊንክ ላይ እየገባችሁ አግዟቸው እኛም እዚህ ኦሃዮ ተገኝተን የሰራነው ፕሮግራም ይሄን ይመስላል በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ በኃጢአት እንዳልወድቅ እንዳልሞት
በእምነት ነጸብራቃዊ ሚካኤል ተክህኖ ልብስ ሚካኤል ሚካኤል አይኑ ዘረኝ በሚካኤል ፍቅርን አንተነ ምሕረት ቅዱስ ሚካኤል የኛ አባት ፍቅርን አንተነ ምሕረት ቅዱስ ሚካኤል የኛ አባት በእምነት ሚካኤል እሰግድ ሚካኤል ፈጥና ረጋጋ አለው በለኝ ሚካኤል ፍቅርን አንድነ ምሕረት ቅዱስ ሚካኤል የኛ አባት ፍቅርን አንድነ ምሕረት ቅዱስ ሚካኤል የኛ አባት በእምነት በክንፍ ጥላ ተከለለ ቅዱስ ሚካኤል ክንፉን አልፈናን ሚካኤል ፍቅርን አንድነ ምሕረት ቅዱስ ሚካኤል የኛ አባት ፍቅርን አንድነ ምሕረት ቅዱስ ሚካኤል ቅሩብ እግዚአብሔር ታማኝ ባለሟል ዳራሽ ተጠሩ ለትምህርት ፍቅርን አንድነ ምሕረት ቅዱስ ሚካኤል የኛ አባት ፍቅርን አንድነ ምሕረት ቅዱስ ሚካኤል የኛ አባት ሚካኤል አስና በእምነት ሚካኤል ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት እርስዎ የገና በዓልን እናት ሀገሩ ላይ ለማክበር ሲመጡ እኛ ደግሞ ቤት ለምቦሳ ብለን እስከ 12% የሚደርስ ታላቅ ቅናሽ የተደረገባቸውን ቢኖርባቸው ምቹና ቢያካባቢያቸው ደግሞ ያወጡትን ገንዘብ በአጭር ጊዜ የሚመልሱ ቦሌ ደንበልና ገርጂ መብራት ኃይል ግንባታቸው ከ50% እስከ 90% የተጠናቀቁ እጅግ ቅርጥ የሆኑ አፓርትመንቶችን በ15% ቅድመ ክፍያ ብቻ ባለ 2 እና ባለ 3 መኝታ ከ109 ካሬ እስከ 204 ካሬ 109 ካሬ ባለ 2 መኝታ በ11.5 ሚሊዮን ብር ሙሉ ክፍያ 140 ካሬ ባለ 2 መኝታ 14.8 ሚሊዮን ብር ሙሉ ክፍያ 177 ካሬ ባለ 3 መኝታ በ17.9 ሚሊዮን ብር ሙሉ። ይህ ብቻ አይደለም፣ እስከ 60% የሚደርስ የባንክ ብድር ስለተመቻቸሉት በ20 ዓመት ጊዜ ውስጥ እየኖሩበት ወይም አከራይተው መክፈል ይችላል። ይህ ዋጋ ለጥቂት ቤቶች ብቻ የወጣ ዋጋ ስለሆነ ፈጥነው በመደወል የዕድሉ ተጠቃሚ ይሁኑ።